ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ ተመልካቾች እንደምን አላችሁ? ሁላችሁንም ሰላም ብያለሁ። ሰላማችሁ በዝት ይበልልኝ። ቅመሟ እንግዲህ 300,000 ገብታለች። ቅመሟ እንኳን ደስ ያለሽ ማለት ነው። 300,000 ቀላል አይደለም፣ ይገባሻል የኔ እናት ማለት ነው። ኮንግራ ብያለሁኝ ማለት ነው። እንግዲህ ቅመሟ ትናንትና ብሩክን ምን እንዳደረገችው አይታችኋል። ከፍጹሜ ከሆነ በቀደም ደግሞ ከሚፍታ ከሆነ ብሩኬን አጨልለዋለኝ ማለት ነው። ብሩኬ ደግሞ ላንቺ እዛ ጋር ደፋ ቀና እያልኩ አንቺ እንደዚህ ታደርጊያለሽ ብሎ በጣም ተቆጥቷል ማለት ነው። እና ቤተሰቦች በነገራችን ላይ ዘና የሚያደርግ ቪዲዮ ነው፣ ግን ለብሩኬ ደግሞ ከባድ ሆኖበታል። ምክንያቱም እዛ ጋር አስባችሁታል፣ እዛ ጋር ጓደኛው ነው አንደኛ ነገር፣ ሁለተኛ ነገር ደግሞ ልብሳቸውን አይታችኋል እንዴት እንዳደረጉ ማለት ነው። እና በጣም ነው እውነት በጣም ነው ያናደደችው። በጣም ኦቨር ነው የወጣው። በቀደም ዕለት ተሚፍታ ጋር ሆኖ አሞኛል ብላ እንደዛ በጣም አሞኛል የፕራንኳ ንግስት ማለት ነው። በፕራንክ እንግዲህ አትታማም። አሁን ላይ ደግሞ ቀዝቀዝ ብላ ነበረ ማለት ነው። ብሩክ የነበረ አሁን በጣም ፕራንክ የሚያደርጋት የነበረው፣ አሁን ላይ ደግሞ እሷ በጣም የሌለ እያሰቃየችው ትገኛለች፣ ብሩኬ ማለት ነው። ብሩኬ እንግዲህ ትናንትና ከፍቶን ነበረ ማለት ነው። በጣም ከፍቶን ነው የወጣው። እንግዲህ ያው ብዙዎቻችሁ ደግሞ ተጣልተዋል ምናምን እያላችሁ ነበረ። አይጣሉም። በነገራችን ላይ ያው ቤተሰብም ስላለ እዛ የሚጣሉ አይመስለኝም። ደግሞ እንደገና ይቅርታም ብለዋለኝ። ያ ደግሞ ለቪዲዮ ለብራንክም ስለሆነ በነገራችን ላይ ይህን ስራ ደግሞ በጣም ብዙዎቹ ስለሚወዱት ነው። እሷ ራሱ ተናግራለች። አንዳንድ ሰው የሚወዱት ስራ እንደዚህ አይነት ነው። እኔ ራሱ ሰብስክራይብ እየተነሳ ምናምን ነበረ ራሱ ሰብስክራይብ እያደረጉ ከዛ ቪዲዮውን አይተውት ያበቁ ሰብስክራይቡን እያነሱብኝ ነበር እያለች ነበር። እና ስለዚህ አንዳንድ ሰዎች ደግሞ የሚፈልጉት እንደዚህ አይነት ስራ ነው፣ ለዛ ነው ብላለች ማለት ነው። እንግዲህ ኦዲየንስንም ይቅርታ ጠይቃለች መጀመሪያ መግቢያው ላይ፣ እንዲሁም ደግሞ ብሩኬንም ይቅርታ ብለዋለች። ብሩኬ ግን በጣም ተናዷል፣ እሳት ጎመራ ሆኗል ማለት ነው። እንግዲህ ይቅርታ ጠይቀዋለች። ያንንም ይቅርታውን እንግዲህ አልተቀበለም ማለት ነው። ብድግ ብሎ ጥላቸው ነው የወጣ የነበረው። እንግዲህ ፍጹም የተከትሎ ወጥቷል ማለት ነው። እና አብዛኞቻችሁ በነገራችን ላይ ተጣልተዋል፣ ይጣላሉ ምናምን እያላችሁ የምታስቧላችሁ። ፕራንክ ከሆነ አይጣሉም። በነገራችን ላይ ምንም አያጣላቸውም። ምክንያቱም ቪዲዮውን መጨረሻ ላይ አይቶ ምናምን ስለሚለቀቅ ነገሮችን አይቶ ነው አይደል? እንደ ዝም ብሎ አይደለም እኮ አንድ ሰው ያን ፕራንክ ያደርግ ዝም ብሎ ራሱ እንዲለቀቅ ራሱ አይፈቀድም አይደል? ስለዚህ ደግሞ 300,000 አሁን ማክበሪያው እየደረሰ ስለሆነ እንግዲህ ደግሞ ብሩኬ ደግሞ ደፋ ቀና እያለ ነው ማለት ነው። በዚሁ አጋጣሚ ደግሞ የቀለበትን ፕሮግራም ይኖራቸዋል ብዬ አስባለሁ ማለት ነው። ምክንያቱም ብሩኬ ብዙ ነገር ማድረግ ያለብኝን ነገር አደርጋለሁ እያለ ነበረ። ሰምታችሁ ከሆነ በቀደም ለጠባለው ባለው ቪዲዮ ማለት ነው። እንዲሁም ደግሞ የዩ ጉዳይ ብዙዎቻችሁ እያሳሰባችሁ ነው ያለው ማለት ነው። ምክንያቱም አብዛኛውን ደግሞ ቡታጅራ ሄደው ለሱም ነበረ፣ ግን እዩ አሁን ላይ ቡታጅራ ላይ የለችም ብለዋል ማለት ነው። እንግዲህ ቡታጅራ ላይ የሌለችበት ምክንያት ምን እንደሆነ ያው ባይገባንም ቡታጅራ ላይ የለችም፣ የት እንደሄደች አይታወቅም፣ ቤት ውስጥ የለችም ብለዋል ማለት ነው። ብዙ ልጆች እያሉ ነበር ዩቱበሮች። እንግዲህ ልጇን ይዛ የት እንደጠፋች አላቅም። የሚመጣባትን ችግር አይታ ነው መሰለኝ እንግዲህ ዞሮ የትም ሀገር ሄደች አይቀርላትም። ምክንያቱም ሀገር በመቀያየር ወይም በመደበቅ ምንም ነገር የሚመጣ ነገር የለም ማለት ነው። እና ነገሮችን ያስተካክላሉ ብዬ አስባለሁ። ቅመሟ እንግዲህ ያው ሁሉንም ይቅርታ ጠይቃለች ማለት ነው። ያው ባለፈው ማለት በተደረገው ነገር ሁላ እነ ሀብንም ምናምን ያው ይቅርታ ጠይቃ ነገሮች ተስተካክለው እንግዲህ ሰላም ሆነው ደግሞ ወደ ሰላማቸው ገብተው ሁሉንም ነገር አስተካክለው እንግዲህ ወደ አዲስ አበባ ይመጡ። እንግዲህ ባልና ሚስት ሆነው ብሩኬና ሀይሚ እንደሚመጡ ባለሙሉ ተስፋ ነን ማለት ነው። በዚህ እንደዚህ አጨልለውም ልጁን እኔ እንጃ
ወላሂ ትናንትና ጨልለዋል ትላላችሁ። ትናንትና ብቻ ታይሆን በእደው ለታ ራሷ ጨልለዋል። እውነት ለመናገር ማለት ነው ጭልልን ያደረገችው የሌለ ማለት ነው። እና ፈጣሪ የጠብቃችሁ በያላችሁበት። ኮንግራ ብያለሁ በድጋሚ ቅመሟ፣ እንኳን ደስ ያለሽ፣ የልፋትሽ ውጤት ነው የኔ እናት፣ ይመችሽ፣ ከዚህ በላይ ይገባሻል። ሁለታችሁም ለፍታችኋል። በነገራችን ላይ በርቱ፣ ጠንክሩ፣ ከዚህ በላይ ይገባችኋል። ምክንያቱም መልካም ሰው